ሰላም ጤና ይስጥልኝ። ይህ የአማርኛ መጽሐፍት የዩቲዩብ የትረካ ቻናል ነው። በዚህ ቻናል ዘወትር ሰኞ፣ ረቡዕ እና አርብ ምሽት 3 ሰዓት ላይ የተመረጡ የአማርኛ መጽሐፍት ትረካዎችን ወደ እናንተ እናደርሳለን። በዛሬው የትረካ ሰዓታችን ቤተልሔም ታፈሰ 5 ጉዳይ በተሰኘው መጽሐፍ ውስጥ ያገኘነውን ስለ ሌንጮና ስለ ብርቱካን ሚደቅሳ ድብቅ ግንኙነቶች፣ የህወሓት ጦር ወደ አዲስ አበባ በተጠጋ ጊዜ በብልጽግና መንደር ስለነበረው ታላቅ መረበሽ፣ ሌንጮ ጃዋር ድርጅት እንዲያቋቁም እንዴት እንደመከረውና ብልጽግናዎች ጃዋርን ለጠቅላይ ሚኒስትርነት አስበው እንደነበረ ተሰምቶ የማይታወቁ አስገራሚ ምስጢሮችን የዳሰሰችበትን ምዕራፍ ወደ እናንተ እናደርሳለን። ትረካውን ማድመጥ ሲጀምሩ ቪዲዮ ላይክ ማድረግዎን አይርሱ። ቻናላችንን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። እስከ ትረካው ማብቂያ ድረስ አብራችሁን ቆዩ። ውድ የቻናላችን ቤተሰቦች፣ በርካታ የተለያዩ ጥቅሞችን የያዘና የንባብ ልምዳችሁን እንዲሁም የትረካ ፍላጎታችሁን በተለያዩ ስራዎች ለማሳደግና ወደ እናንተ በስፋት ለማድረስ ይረዳን ዘንድ የአባልነት የሜምበርሺፕ ፕሮግራም እናብስራችሁ። የቻናላችን ሆም ውስጥ ሲገቡ ሰብስክራይብ ከምትለው ጎን የሚያገኟትን ጆይን የምትለውን ጽሑፍ ወይንም በዚህ ቪዲዮ ስር በሚገኘው ዲስክሪፕሽን ውስጥ ሜምበርሺፕ የሚለውን ሊንክ በመጫን የተለያዩ ጥቅሞች ያሏቸውን የአባልነት ደረጃዎች ያገኛሉ። ቻናላችንን ለመደገፍና ተጨማሪ የንባብ ክህሎትዎን እንዲሁም የትረካ ፍላጎትዎን ከተለያዩ ጥቅሞች ጋር ለማሟላት ሜምበር በመሆን የእውቀት አድማስዎን ያስፉ። ይህንንም ስለሚያደርጉ እናመሰግናለን። ሲኤምሲ ወደሚገኘው ባለ 1 መኝታ ቤት አፓርትመንቱ ሄድኩ። ቤታችን ቅርብ ለቅርብ ቢሆንም እንኳን የባቡር መንገድ ለይቶታል። ነድቼ ለመሄድ ስል ወደ ጉርድ ሾላ የሚሄደውን መንገድ ይዝና ሳሊተ ምሕረት ቤተክርስቲያን ዞሬ የሄድኩትን ያህል እንደገና መመለስ ይኖርብኛል። በጓሮ በኩል ለመግባት የሚቻልና 3 ደቂቃ እንኳን የማይፈጅ ቢሆንም በር ላይ የሚቀመጡት ጥበቆች መኪናሽ የመግቢያ ስቲከር ስለሌለው አይገባም ይሉኛል። በደህና ቀንም ከዘበኞቹ ጋር ተስማምቼ አላውቅም። ገና ሲያዩኝ እንደ እብድ ያደርጋቸዋል። በዚህ ምክንያት ወደ እርሱ ቤት መሄድ ሳስብ ልቤ ከወዲሁ ፍስስ ይላል። እንደዚያም ሆኖ ግን አልቀርም። ሳንኳካ ከፈተልኝ። አቶ ጄሉ እዚያ ነበር። በሌላ ቀን እንግዳ ካለ ይነግረኛል። በተለይ ብርቱካን ሚደቅሳ ቤቱ የምትመጣ ከሆነ አይ እንግዳ አለብኝ አልችልም ይላል በግልጽ። ሲጋራ አብራው ልታጨስ ትመጣለች። ሲጋራ አብራችሁ ታጨሳላችሁ አይደለም አልኩት አንድ ቀን። ምን አገባሽ? ወይንስ ትጠጡ የለም? ምን ቸገረሽ አንቺ? ፖለቲካ ታወራላችሁ? አናወራም። በተቻለን አቅም ፖለቲካ እንዳናወራ ሁለታችንም እንሸሻለን አለኝ። አንተ አሁን ከፖለቲካ በስተቀር ሌላ ምን ይጥምህና ሌላ ወሬ ታወራለህ? ሳቀ። እንግዳ አለብኝ ብሎ እቤቱ እንዳልሄድ የሚከለክለኝ እርሷ ካለች ብቻ ነው። አቶ ጄሉ ከተቀመጠበት ተነስቶ መራቲቲ አለኝ። አርሲዎቹ ይጠሩኛል ባልኩት ስም። ግዙፍ ነው። አይኖቹ ደብዘዝ ያለ ሰማያዊ የሚመስል ቀለም ይዟል። ቆዳው ጥቁር ነው። ነጭ ሪዝ አለው። የራስ ፀጉር ከግንባሩ ጥቂት ገባ ያለ ሲሆን ረጅም ነው። ለመሄድ እየተዘጋጀ ነበር የደረስኩት። በሌላ ቀን በቤቱ ግብዣ ቢጠራን ደስ እንደሚለው ነገረኝ። የሚኖረው አሜሪካ ነው። ሳልመለስ ምሳ ልጋብዛችሁ አለ። ተቀበለን። ወጥቶ ሄደ። እኔና ሌንጮ ቀረን። በተለመደው ቦታ ተቀምጠናል። በረንዳው በጧት ፀሐይ ተጠለቅልቋል። ወንበሩን አውጥቶ በረንዳ ላይ ከተቀመጠ ወደ ውስጥ የሚገባው ወይ በር ሲንኳኳ አለያም ተመላልሳ ምግብ የምትሰራለት ሴት ምሳውን ስትሰጠው ይሆናል። የፕላስቲክ ወንበሩ ላይ ተዝናንቶ ከፊት ለፊቱ መስኩን እያየ ይቀመጣል። ሲጋራ በየደቂቃው ይለኩሳል። ሲጋራ ሰው ሊገል ይችላል የሚለውን ሳይንስ በእርሱ ላይ ግን እውነት መሆን ሳይችል የቀረ ይመስላል። ፍጹም ጤነኛ፣ ማሰብ የሚችልና ቀልድ አዋቂ ሰው። አሁንም ሲጋራ እየለኮሰ አጠገቤ ቁጭ ይላል። ስለምወደው ጭሱን እየጠጣሁና የቤቱ ዘበኞች ቁም ስቅሌን እያሳዩኝ እርሱ ቤት መሮጤን አልተውኩም። እስከ ግማሽ ድረስ ውሃ የያዘች የፕላስቲክ ውሃ መያዣ አጠገቡ ያስቀምጣል። አጭሶ ሲጨርስ የቀረውን ቁራጭ ይነክባታል። ከዚህ ቀደም እንዲህ ያለ ነገር አይቼ አላውቅም። ነገሩ ሲያዩትም ደስ አይልም።
እንደ ሲጋራ መተርኮሻ የኮዳ ውሃን ይጠቀማል ማለት ነው። 2 ሰዓት አጠገቡ ከተቀመጣችሁ ዕቃው በሲጋራ ቁራጭ ይጠቀጠቃል። ከትንፋሹ እኩል ሲጋራ ያጨሳል። ዛሬ ብዙም አላጨሰም። አፍንጫውን ግን በመሐረም ማበስ አበዛ። ጃዋር ድርጅት እንዲያቋቁም እየነገርኩት ነው። መንግስት እንዲሆን ነው አልኩት። እኔ እኮ ደስ ይለኛል። ያስባል። ድርጅት ቢመሰርት ይሻላል። በየትኛው ዲሲፕሊን አልኩ መልሼ። ገላመጠኝ። ጎበዝ ልጅ እኮ ነው አንቺ። ጎበዝ እንደሆነ አውቃለሁ። ያስባል የምትለውን እቀበላለሁ ያልኩት በየትኛው ዲሲፕሊን ነው? ድርጅት መመስረት አለበት። ተስፋ ያለው ነው። ሌንጮ በእናትህ አልኩት ትክት በማለት። ጃዋርን እኔም አንተም እናውቀዋለን። ድርጅት መመስረት የሚያስችል ዲሲፕሊን የለውም። ከመታሰሩ በፊት 3 ዓመት ሙሉ እንደ ባለዛር በግ የሚያመጡ እንግዶችን ሲቀበል አይደለም የሚውለው። ቤቱ እንግዳ አቋርጦ ያውቃል? ተረጋግቶ ቁጭ ብሎ አስቦ ያውቃል? ጃዋር ለድርጅት የሚሆን ልፋትና ጥበብ አምጦ የሚወልድበት ጊዜ አለው? አልጎመጎመ። ክሌቨር ነው እሱ እኮ ገባኝ። ኦነግ 50 ዓመት ሙሉ የዘለቀ ድርጅት እንዲሆን ምን ያህል ዕውቀትና ጽሑፍ አፈሰሳችሁ? የተከሰከሰውን ደምና አጥንት ተዉት። በምን አይነት ጠንካራ ዲሲፕሊን ፒላሮቹን እንዳቆማችሁ ግን አስቡት። ስትራክቸሩ በቅጡ ስለወጣ እነ ቀጀላ እንኳን መሩት አይደል? ጃዋር እንደዚህ አይደለም። ታካች ነው። ራሱን ነቅንቆ ጸጥ አለ። ለምንድን ነው ያደፈጠው? አሳቻ ቀን በጉጉት እየጠበቀ ነው? ኢትዮጵያን የመምራት ፍላጎቱንስ እርግፍ አድርጎ አልተወም አይደል? የተወው አይመስለኝም አለኝ። የጃዋርን ነገር አቁመን ለአፍታ ጸጥታ ሆነና ስለ ጠቅላይ ሚኒስትሩ ደግሞ ማውራት ጀመርን። ስለሱ ሲነሳ ሌንጮ ይስቃል። ድምጹን ጮክ አድርጎ ይስቃል። ሳይወድ በግዱ እጁን ጠምዝዞ አሳምኖ ነው መሰለኝ አድናቂው ያደረገው። ጠላቶቹን ከውስጥም ከውጭም አወደመኮ። ሲጋራውን ምጥጥ አደረጋትና ጉድ ነው መቼስ አለ። ለዚያውም ለብቻው የአንድ ሰው መንግስት ሆኖ እኮ ነው ይህንን የሚሰራው። ከት ብሎ ሳቅና ይሄ ሰውዬ ራሱ በቃኝ ብሎ ካልሄደ በቀር ሊያስለቅቀው የሚችል ማን አለ? በደንብ ነው የሚገዛው። አይሄድም፣ በደንብ ይቀመጣል አለኝ። ለምን እንዲህ አልክ? እኔ መጣሁ ጊዜ በመጀመሪያ ሳገኘው በቶሎ ስልጣን እንደማይለቅ አውቄያለሁ። ልታውቅ ትችላለህ። አስቻይ ሁኔታው ግን መቼ ተፈጠረለት? ለምንስ ብዙ ይቆያል አልክ? ድርጅት የሚባል ነገር እኮ የለም። አንድ ድርጅት የለም። ከእርሱ በስተቀር ሰውም የለም። ፈገግ አለ። ሊያደንቀው ይፈልግና መልሶ ዋጥ ያደርገዋል። በልቡ ግን የሚገረምበት ይመስላል። አንዳንድ ቃላቶቹና ስለ ዶክተር አብይ ሲያወራ ያለው የፊቱ ጸዳል ይህንኑ ነው የሚያሳየው። ችግሩ ሌንጮ አይናገርም። ጥቂት ቁጥብ አማርኛዎች ናቸው ያሉት። ብዬ አልናገር ሲለኝ ጋግርታም ነህ መቼም እለዋለሁ። አንድ ሰሞን የሰሜን ጦርነት ተፋፍሞ በነበረበት ጊዜ እንዲሁ የበጋውን ፀሐይ እየሞቀና የሲጋራ ጢሱን አየሩ ላይ እየተነፈሰ ያለ ሄድኩኝ። ወያኔ ይመጣል፣ እኔ እንኳን ከዚህ ሀገር አልሄድም፣ አንቺ ግን ውጪ አለኝ የመቀሌ ታሪካችንን አስታውሶ። ይመጣሉ አልኩት። አዎ የሚቀሩ አይመስለኝም። ዶክተር ደረጀ ገረፋን ከ2 ሳምንታት በኋላ አገኘሁት። በጣም ስራ በዝቶበት ይጣደፋል። አሁንም ስልክ ይደወልለታል። ከሁኔታው አስጨናቂነት የተነሳ የት ካፌ ውስጥ እንደነበር እንረስችዋለሁ። ብቻ ግሪክ ትምህርት ቤት አካባቢ ነው። ጥቁር ማኪያቶ መጥቶልን ሁለታችንም ጫፉን አልነካነውም። ነገሩ ምንድነው አልኩት። ምንድነው ይሄ ሁሉ ሸብረብ? ጃዋርን ለማስፈታት እየሞከርኩ ነው። ማለቴ እየሞከርን ነው። ለብቻው ክሬዲት መውሰድ የሚፈልግ ሰው አይደለም። እኔ ሲል እምብዛም አልሰማሁም። ብልጽግናዎችን መክሮ ዝም ሲሉት ወደ መቆዘሙ ይሄዳል። የብልጽግና ሰዎች ደግሞ ምን ሊሰሩ እንደፈለጉ ለማንም አይናገሩም። ምክሩን እንደተቀበሉ አስመስለው ምንም ባለማድረግ ደግመህ አትሞክረን የሚሉ ቢመስሉም እሱ ይህንን ልማዱን የተወ አይመስልም። እነሱን ለማዳን ድንጋይ ይፈነቅላል። ጃዋርን ማስፈታት አሁን ለምን? ወያኔ እየመጣች ነው። መከላከያ ነገሩን የቻለው አይመስለኝም። ኦሮሚያን በቀላሉ እንዲያቋርጡ አልፈለግንም። እናማ ጃዋርን መፍታት ከኦሮሞ ጋር ያለንን ጥል ያቆምልናል። ቢያንስ ኦሮሚያን በቀላሉ አያቋርጡም። እያልከኝ ያለኸው ወያኔ እየመጣች መሆኑ ነው? ዜናው ሁሉ እውነት ነው? አዎ።
በጣም ወደፊት ፊቴን ማስጠጋቴን ያወቅኩት ወደ ኋላ ሸሸት ሲለኝ ነው። ከዛስ ሀገሩንም ይምራ ወያኔ መጥቶ እንደገና ከሚይዝ ማን ጃዋር? ታዲያ ምን ይደረግ? ወያኔ ተመልሳ እንድትመጣ እኔም አንቺም አንፈልግም አይደል እንዴ? አሁን ላይ ቆሜ ይህንን ጉዳይ ሳስበው አስቂኝ ነው። ሆኖም በሰዓቱ የነበረው ሁኔታና ሹመኞች ለዚህ ምን መልሰው እንደነበር አላውቅም። ደረጀ ለመንግስት መረጃ ቅርብ ሰው እንደመሆኑ ይህን ያህል ያሰጋው ጉዳይ ከባድ ቢሆን ይመስለኛል። ወደ ቤቴ ሲሄድ 2 ጊዜ ቀላል ግጭት ተጋጨው። አንደኛው ወደ ኋላ ሲሄድ ከተቀመጠ የድንጋይ ቱቦ ጋር ሲሆን፣ ሌላው ታክሲ ነው። የታክሲውን ተከሰስኩ። መብላትም ሆነ መጠጣት አልቻልኩም። አዲስ አበባ እንደ ሁልጊዜው ጸጥ ብላለች። ጸጥታው ድምፅ ነበረው፣ ግን የማያወራ ዝምታ። ለስንት ዓመታት ወደ ቤተክርስቲያን ሄጄ ባላውቅም ሄድኩኝ። በወንጌላውያን አማኞች በአብዛኞቹ ዘንድ ይሄ ጦርነት የኢየሱስና የሰይጣን ጦርነት ተደርጎ ይወሰድ ነበር። ከጥቂት ጊዜያት በኋላ ብዙ ከተሞች በህዋት ቁጥጥር ስር ገብተው ምዕራባውያኑ ዜጎቻቸውን አውጥተው ጨርሰው ቅዳሜ ቀን ከሰዓት ሌንጮ ቤት ሄድኩ። ከመንገዱ መጠማዘዝ የተነሳ ሐሳቤን ልቀይር ፈልጌ የነበረ ቢሆንም ሄድኩ። በተለመደው ቦታ ተቀምጧል። ከተለመደው ሰዓት ውጪ ወይን ለራሱ አቅርቦ እየጠጣ አገኘሁት። ወይን ትፈልጊያለሽ? ወይንም ያስጠጣ ደስታ ላይ እኮ አይደለንም። ከት ብሎ ሳቀ። ሌንጮ ጎትቶ ያመጣቸው ይመስል እንዲህ ተረጋግቶ ተቀምጦ ሳየው ተናደድኩበት። ምንድነው ነገሩ ግን? ሰዎቹ እየመጡ ነው። አዲስ አበባ ይገባሉ። አይመጡም አልኩት። እንዴት? በአይኑ ጫፍ አየኝ። አይመጡም። ፖለቲካዊ እይታ ወይም መረጃ ወይም የምትከላከይበት ጦር አለሽ እንዴ? የለኝም፣ ግን ለሰው ልጆች አንድ ጊዜ እድል ካመለጠና ከእጅ ከወጣ በኋላ ተመልሶ አይመጣም። ይህን ተስፋ በማድረግ ብቻ ወያኔ ሀገረ መንግስቱ ላይ በድጋሚ ስልጣን ለመያዝ እድል አታገኝም ብዬ አምናለሁ። ሁለተኛ እድል የላትም። የምትዩ የጴንጤ ወሬ ነው ወይም መንፈሳዊ ነው። እኔ ፖለቲካ ነው የማወራው። ወያኔ አዲስ አበባ በመኪና ለመምጣት ከ4 ሰዓት በላይ የማይቆይበት ቦታ ላይ ቁጭ ብሎ ነው እኮ ይህንን የምትዩ። ምንም ቢሆን አይመጡም። ንቀቱን በንግግር ሊገልጽልኝ አልፈለገም። ድሮ ተግባብተን የምናወራው ሰዎች ተጣላን። አኩርፌያለሁ። ፊት ለፊቱ የሳሩን መስክ እያየ ሲጋራ በያዘበት እጁ አልፎ አልፎ ጉንጩን ይደግፋል። የኦሮሞ ፖለቲከኞች በአብዛኛው የሚጨነቁበት ጉዳይ ስልጣኑ ከኦሮሞ እጅ እንዳይወጣ የሚል እንጂ ጠቅላይ ሚኒስትሩን የመውደድ ወይም ለእርሱ የመታመን ጉዳይ አይደለም። ምንም ሆነ ምንም ስልጣን ከኦሮሞ አፈትልኮ ወጥቶ እንዳንንገላታ ከሚል ስጋት ፈቀቅ ባለ ምክንያት ወይም ጠቅላይ ሚኒስትሩ ብቻ ሊያከናውኗቸው የሚችሏቸው ጉዳዮች ስላሉ እርሱ ቢቀመጥ ይጠቅመናል ሲሉ አልሰማም። ብቻ ኦሮሞ ይሁን። እንደተናደርኩ ደህና ደር ብቻ ብየው በሩን ከፍቼ ወጣው። ከሌንጮ ጋር የመጨረሻውን የወይን ቅዳሜ ከማሳለፋችን ከ3 ሳምንት በፊት አንድ ባለ ሀብት ጓደኛዬ ደወለልኝ። እንኳን የሀገር ግማሽ የያዘ ባለ ሀብት ቀርቶ 2 መኪና ያለውም ይደነግጣል። ባለ ሀብቶች ቆሜ ለሙትለት የሚሉት ስርዓት የላቸውም። መንግስት ሲቀያየር እነርሱ አስተማማኝ ሁኔታ ውስጥ እስካሉ ድረስ እምብዛም ደንታ ያላቸው አይመስለኝም። ሁኔታቸውንና ጠባያቸውን እየለዋወጡ ይኖራሉ። ልፈርድባቸው አልችልም። በዚህ ዓለም ላይ ከሌለህ የለህም። ከስልጣን ቀጥሎ ሌላ ብዙ ሁኔታዎችን የምትቆጣጠረው በገንዘብህ ነው። ባለሀብቱ የደወለልኝ የሚዲያ ሰው በመሆኗ መረጃ ታገኛለች ብሎ እንደሆነ ይገባኛል። ቢሆንም በሰዓቱ ስለ ሰሜን ጦርነት እዚህ ግባ የሚባል መረጃ አልነበረኝም። ምን እየሆነ ነው? አላውቅም። እንዴት አታውቂም? ሳኩኝ። ምንም አላውቅም። ለሱ ላለመናገር ቢመስለውም እውነትም ምንም አላውቅም። ሰዎቹ እየመጡ ነው እኮ። እንደዚያ ሲባል እሰማለሁ። ገፍተው የሚመጡ ከሆነ እርሱም ይሄዳል። ማን ነው የሚሄደው አልኩት። አብይ ነዋ። ምን ያደርጋል? ያው ይጠፋል። አይሄድም አልኩት። እንዴት አይሄድም? በጭራሽ አይሄድም። በምን አወቅሽ? እንዴት እዚህ ሲመጡ አይሄድም? አብይን ከንግግሮቹ ከኃይለኝነቱና ከቃላቱ ተነስተ እንዴት አታውቀውም? ወንበር ጥሎ የሚሄድ ሰው አይደለም፣ እርግጠኛ ነኝ። እናስ ምንድን ነው የሚሆነው? ደም መፋሰስና እልቂት ይሆናል እንጂ ከቢሮ ተራምዶ አይሄድም። ከ2 ቀናት በኋላ ጠቅላይ ሚኒስትሩ ቀላል በሚመስል ስብሰባ ላይ መንግስቱ ኃይለ ማርያም አሻጥር ተደርጎበት እንጂ ነገሩ እዚህ አይደርስም ነበር ሲሉ
ምዕራባውያንን ወርፈው ንቅንቅ እንደማይሉ ፍንጭ ሰጡ። ለባለ ሀብቱ ደወልኩለት። የማታውን ስብሰባ አየህ አይደል? ያልኩ ይሄንን ነው። ሰውየው አይሄድም። እንግዲህ እሱ ካልሄደ ምን ይደረግ ብሎ ነው መሰለኝ በሁለተኛው ቀን ከሀገር ወጣ። እድሉ ያለው ብዙ ሰው ወደ ውጭ ሀገር አምልጦ ነበር። የአሜሪካ ቪዛ ቢኖረኝም አዲስ አበባ እስከሚገቡ አልጠፋም ብዬ ቁጭ አልኩ። እንቅልፍ የለም። ለተወሰኑ ሳምንታት አይኔ ለደቂቃ አይጨፈንም። ከተጨፈነም ቅዠት ብቻ ነው። ሌንጮ ከልምዱም ከእውቀቱም ተነስቶ አሜሪካ ያለችበት ነገር አይጨነግፍም ብሎ እየጠበቀ ነው። እኔ ደግሞ ሰዎች ሁለተኛ እድል አያገኙም በሚል አቋሜ ጸንቼ የሚሆነውን እየጠበቅኩ ነው። ዓለም አቀፍ ሚዲያዎች ወያኔዎች አዲስ አበባን ቀለበት ውስጥ ማስገባታቸውን እየደጋገሙ እየዘገቡ ነው። 4 ኪሎን ተቆጣጥረው የድል ብስራት እንደሚያሰሙ እርግጠኛ ሆነው በቀጣዩ ምን ይሆናል ብለው የቀጠናውን ፖለቲካ ማስተንተን ሁሉ ጀምረዋል። ራሴም የሚዲያ ባለቤትና ፕሮግራም መሪ እንደመሆኔ ሐቅና ሚዛን ላለመሳት ከእውነት ውልፍት ላለማለትና በካሜራ ፊት ፍርድን ላለማዛባት መጠንቀቅ ተገቢ ነው ብዬ አምናለሁ። ዓለም አቀፍ ሚዲያዎች ደግሞ ቅጥፈትና ፍርድን ለማዛነፍ ሲሉ አረመኔያዊ ዝንባሌ የሚያሳዩ መሆናቸውን ታዝቤያለሁ። ሚዲያ ለሐቅና ለእውነት ከሚለው በተጻራሪ ለግል ጥቅምና ለሀገራት ጉዳይ ማስፈጸሚያ ሆኖ ስላገኘሁት እስከዛሬም ድረስ ዜናና ዘገባዎችን በጥርጣሬ ነው የማየው። በዓለም ላይ ገለልተኛ የሚባል ሚዲያ የለም። በሌላ በኩል ሁለት ማሊያ ለብሰው ካሸነፈው ወገን ጋር ለመቆም የሚፈልጉ እዚሁ አዲስ አበባ ነበሩ። አብይ ካሸነፈ እልል አቡቹ ልጃችን ይላሉ። ወያኔ ከመጣ ደግሞ አምባሻና ፈንዲሻ አዘጋጅተው አዲስ ኦህዴድ ለመሆን ቋምጠዋል ተብለው ይቀለድባቸው ነበር። ዋና ዋና ከተሞች ተያዙ። የምዕራባውያን ሚዲያ ነጭ ውሸት ቀጥሏል። የአሜሪካ የስለላ ድርጅት በወያኔው ብርሃነ ገብረ ክርስቶስ የሚመራ የሽግግር መንግስት አሜሪካ ላይ ይፋ አደረገ። ሮይተርስና ሲኤንኤን በቀጥታ ስርጭት አስተላለፉት። በወያኔ የተያዙ ከተሞች ትንፋሽ አዲስ አበባ ደረሰ። የራሴው መኖሪያ ቤት ከ2 ጊዜያት በላይ ተበርብሯል። በአዲስ አበባ እስር ጦፈ። ጠቅላዩ ቢሮአቸውን ጥለው ግንባር ሄዱ። ወያኔዎች አሜሪካ ከሰሜን ሸዋ አዲስ አበባ እንዳትገቡ ብላ መከረችንና ተመለስን አሉ አይነት ጨዋታ ሰማለሁ። በሚዲያውና በኤምባሲው አሜሪካዊ የሆኑ ወዳጆቼ እንኳን ትኬት መግዣ ከሌላችሁ በዱቤ ግዙ እየተባሉ በሚወተወቱበት ሁኔታ ያ ሁሉ የድል ዜና በተናፈቀበትና እርግጠኛም በሆኑበት ሁኔታ ከሰሜን ሸዋ ፈረንጅ መለሰን ማለትና ያንን ዜናም ለማሳመን መሞከር በሰዓቱ የነበርነውን ሰዎች እንደ ደንቆሮ መቁጠር አድርጌ ወስዷለሁ። ይህን የሚያምን ሰው የለም። ጠቅላይ ሚኒስትሩ ጦርነቱን አሸንፈዋል። ጦርነቱ ካለቀ በኋላ እኔና ሌንጮ ከውጥረትና ከጭቅጭቅ ወጥተን ወደ ሳቅና ጨዋታችን ተመልሰናል። አባት ቄስ ነበሩ አይደል አልኩት። አባቱ የወንጌላውያን አማኞች አገልጋይ ነበሩ። አዎ፣ በህይወቱም ያነበበው የኦሮምኛ መጽሐፍ ቅዱስ ብቻ ነው። ጓደኞች ሲሞቱ መትረፍ የእግዚአብሔር ተአምር ነው ብለህ አታምንም አልኩት። አላምንም። ጨጓራዬ ተቃጠለ። መቼ ነበር ቤተክርስቲያንን ክደህ የወጣኸው? አንድ ነጭ ነው መጽሐፍ ቅዱስ አስተማሪ ባይብል ዶክትሪንን አስተምራችኋለሁ አለ አንዱን ቀን። ምንድነው ደግሞ ይሄ ማለት? ሁሉንም መጠየቅ እንችላለን አልነው። አዎ፣ መጽሐፍ ቅዱስን አናላይዝ ማድረግ እንችላለን። እንዴታ? ተው ይሄ ነገር ይቅርብን ብዬ ለመንኩት። ከዚህ ቀደምም መጽሐፍ ቅዱስ ላይ እንነታረክ ነበር። እኔ ግን 2 ቦክሶችን በጭንቅላቴ ፈጥሬ ያስቀመጥኩ። ሁለቱ ስለማይስማሙ አንድ ላይ ላስቀምጣቸው አልችልም። አንደኛው ሳይንስ ስለማምን ወይም ስለምወድ የሳይንስ አመለካከቴና ሳይንስን ማስቀምጥበት ሳጥን ነው። ሁለተኛው ከሳይንሱ ጋር እንዳይገናኝ አድርጌ ያስቀመጥኩት ሌላ ሳጥን ነው። ይሄ ደግሞ የመጽሐፍ ቅዱስ ትምህርት ነው። በኋላ ይህንን ኮርስ ስንጀምር የፈለግነውን እንጠይቃለን አልን። ተፈቀደልን። የጥያቄ ዶፍ አዘነብን። ያ ፈረንጅ አስተማሪ ፊቱ በርበሬ እስኪመስል ድረስ አለቀሰ። በክፍሉ ውስጥ እንባውን መቆጣጠርም መደበቅም አልቻለም። ለምንድን ነው ያለቀሰው? ጥያቄያችንን መመለስ አልቻለም። ምንድን ነው የጠየቃችሁት? አሁን በደንብ አላስታውስም፣ ግን መጽሐፍ ቅዱስ ይዘን ተከራከርን። ማለቀሱን አስታውሳለሁ። እኔም ከዚያ ጊዜ በኋላ ሃይማኖት ተውኩኝ፣ ግን እስከዛሬ ረግመዋለሁ። አየሽ፣ ሃይማኖት ጥሩ ነገር ነው። ሃይማኖት በጣም አስፈላጊ ጉዳይ መሆኑን አምናለሁ። የምትችይውን ልትወጪ ታነቢና ትሰሪያለሽ።
የማትችውን ያልተሳካልሽን ግን እግዚአብሔር ላይ ታላክኪና ለእርሱ ሰጥተሽ ትቀመጫለሽ። ስለዚህ እኔ ተጎዳው። ሃይማኖት አልባ የሆንኩት በዚህ አስተማሪ ምክንያት ስለሆነ ለእግዚአብሔር መስጠት የነበሩብኝን ጉዳዮች ኃላፊው እኔ ብቻ ሆኜ ቀረው። ሃይማኖት ቢኖረኝ ጥሩ ነበር። ኢየሱስን ትወደዋለህ? አላውቅም፣ አላየሁትም አለኝና በኋላ ቆይቼ ማርክሲዝምን አሜሪካ አገኘሁት። ሃይማኖትም አደረኩት። ግን የእግዚአብሔር ሃይማኖት ይሻል ነበር። እግዚአብሔር አለ ብለህ እንድታምን ያደረገ የህይወት አጋጣሚ አለ? አለም የለምም ብሎ ለመናገር አስቸጋሪ ነው። ስሞት ምን ሆናለሁ ብለህ ታስባለህ? ስሞት አልቃለሁ። ነፍስ የሚባል አለ ብዬ አላምንም። ስለዚህ የዘላለም ህይወት አለ ብለህ አታስብም? አላስብም። አትጸጸትም? አማኝ በሆን ኖሮ በህይወቴ የሆኑትን ነገሮች አስቸጋሪ ሁኔታዎች ለእግዚአብሔር ሰጥቼ ተው ነበር። ይህን ሁሉ ሸክም መሸከሜ ነው ጸጸቱ። እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ እኔም አሳርፋችኋለሁ ተብሎ የተጻፈው ለዚህ ነው። በልቤ ነው ያልኩት፣ ለሌንጮ አላልኩትም። ድርቅ ካለ አይመለስም። እንደ ቢራቢሮ ካንዱ ደማቅ አበባ ወደ ሌላ ደማቅ አበባ መዝለል ልማዴ ነውና ካንዱ ጥያቄ ወደ ሌላው ዘልዬ ስበር እንዲህ አልኩት። ኦሮሞ ምንድነው የሚፈልገው? አላውቅም አልኩሽ እኮ። ባለፈውም ጠይቀሽኛል። ግራ ይገባኛል። ትግሉ ምስቅልቁል ወጥቷል። ስልጣን ነው እንዳቲ ኦሮሞ ስልጣን ተቆጣጥሯል። ድሮ ከኦፒዲኦ በላይ ወያኔ አለች ብለን ነው። አሁን ኦሮሞ ያልሆነ ኃይል የለም። እየተጨቆነም ከሆነ በራሱ በኦሮሞ ነው። ይሳካል እንዴ ኦሮሚያን መገንጠል? መገንጠልም አይጠቅምም። አይሳካም ካልኩ ቆይቻለሁ። አንተን ሲከሱ መለስን በድብቅ ያገኛል ብለው ነው። እውነት ነው? አግኝተው ታውቃለህ? በድብቅ አይደለም፣ በግልጽ ነው ያገኘሁት። ምን አወራችሁ? አንድ ጊዜ እዚሁ አገኘሁት፣ ሁለተኛ ኖርዌይ። እሺ፣ እኔ ኢብሳ ጉተማ ታስሮ ነው የመጣሁት። ለኔ ጠቀመኝ ነገር ነበር። ያን አውሮፕላን ላይ ያለሁ ገና ሳልወርድ ኦነግ ካባልነቱና ከስልጣኑ አባረረኝ። እኔም እንደዚያ እንዲያደርግ ፈልጌ ነበር። አየሽ፣ በሰዓቱ ምንም እየሰራን አልነበረም። ህዝብ ደግሞ ተስፋ ያደርጋል። እሱ ያስጨንቀኝ ነበር። ነገ ከነገ ወዲያ ድል ያመጣሉ ተብለን እንታሰብ ነበር እና ያ ሁኔታ ያስጨንቀኝ ነበር። ኢህአዲግ የሚያስቸግሩትንና የሚናደድባቸውን ሰዎች አንዳንዶቹን ቃሊቲ ወርውሮ ሌሎቹን ቶሎ ከሀገር እንዲወጡ ያደረገበት ምክንያት ይሄ ይሆናል። አይጥ ከራሷ ጎሬ ወጥታ እስከሄደች ድረስ አንጎሏ መዞሩ አይቀርም። እባቡንም ከጉድጓዱ ማውጣት ያንተው ፋንታ ነው። ከኢትዮጵያ እየራክ በመጣህ ቁጥር በመረጃና በስነ ልቦና መጫወቻ መሆን አይቀርም። በቅርበት አታሸትም። አሽትተው የሚነግሩህን የሽሮ ወይ የቡና መዓዛ በራሳቸው አንጎል ልክ ነው። አብዛኛው ዲያስፖራ 30 ዓመት ሙሉ ኢትዮጵያ ትፈርሳለች የሚለው ለዚህ ይሆናል። ውጭ ሀገር ስትሆን ኮሽ ሲል መንግስት ወድቆ የሚያደር ይመስልሃል። አሊያም በአታጋይነትህ ጀብድ ተሰምቶ ሀገር ውስጥ ያለው ሰውም ተአምር አድራጊ አድርጎ እየጠበቀ አንተ በሰው ሀገር ከቡና ሱቅ ወደ ሀበሻ ምግብ ቤት ስትንቀዋለል ልትውል ትችላለህ። ሀገር ውስጥ አንተ ላይ ተስፋ ተደርጎ ሳለ ሌንጮ እንደሚለው ከወሬ በቀር በስብሰባዎች ይህ ነው የሚባል መሬት የያዘ ተግባር ማድረግ የሚያቅትህ ከባህር ማዶ ሆነ ኢትዮጵያ ውስጥ የመንግስት ለውጥ ለማድረግ በማሰብህ ነው። የኢህአዲግ ለውጥ ፍላጎትም ከውስጠኛው የኦህዴድ ፍላጎት የመነጨ በመሆኑና ከውስጥ የተቀናጀ የመናድ ሥራ ስለተደረገበት ተሳካ እንጂ ዲያስፖራው በስቴት ዲፓርትመንት ደጅ ባንዲራ ስላውለበለበ አይመስለኝም። ሌንጮን የዲያስፖራው ፖለቲካ አሳፍሮት ነበር። ወሬ ሲበዛ ካባልነት እንዲያባረሩትና በተባረር ያለው መንፈስ ነፃ እንዲወጣ ፈልጎ ነበር። እሱ እንደሚለው በዚያ መንገድ እንደማያሸንፉ ገባው። ሲያባረሩኝ ደስ አለኝ። ከአውሮፕላን ስወርድ ደግሞ ወያኔዎች አሰሩኝ። 5 ቀን አካባቢ አስሮ አስቀመጡኝ። ስፈታ ነው ከመለስ ጋር የተገናኘሁት። እኛም ወረቀት ፈርመን ነው የወጣ ነው። ይቅርታ ጠይቃችሁ ነው? ይቅርታ አልጠየቅንም። ዘገየ አስፋው ነው የጻፈልን ወረቀቱን በህግ ቋንቋ። በጠቅላላው መለስ ምን አለ? መለስ እኮ አክተር ነበር። ከፈለገ ስቅስቅ ብሎ ያለቅሳል። እንዳዘነ ነው ያሳየኝ። እውነት ያለቅሳል ሰውየው? ከፈለገ እስከፈለገና እስከጠቀመው ያለቅሳል። ፖለቲከኛም አክተርም ነው። አብሮ ለመስራት አልተነጋገራችሁም? እዚህ እንድቆይ ፈልጎ ነበር። አላስቀመጡኝም።
ኦሮሞዎች በኃይል አወሩ። ልሂድ ብዬ ሄድኩ። ኦሮሞ ሚስጥር አይጠብቅም የሚባለውን ታምናለህ? ሳቀ። ነገ ሊሰራ ያለውን ያወራል እኮ ነው የምትባሉት። አንድ ነገር ትዝ አለኝ። ድሮ ትግል ላይ ያለን ምን እናደርጋለን መሰለሽ? ሂዱና ንገሩልን ካልናቸው እሺ ስለማይሉ በጣም ጥብቅ ሚስጥር ነው፣ ለማንም እንዳትናገሩ አደራ ታስጨርሱናላችሁ ብለን እናወራለን። ጠላቶቻችን ጋር እንዲደርስ የምንፈልገው ወሬ ሆኖ እንደዚህ ካልናቸው ሚስጥር ሰማን ብለው ያወሩልናል። እንደገና እንደ ቢራቢሮ አዘለልኩ። ስለ አብይ አህመድ ሁለት እጆቹን ወደ ላይ ዘርግቶ አንጨፈረራቸው። ሲጋራውም በጣቶቹ ውስጥ ተሰክታ አብራ ተነሳች። ስለ አብይ አትጠይቂኝ በፈጠረሽ ሳቀ። ቀጥሎም አብረን ረጅም ደቂቃ ተሳሳቅን። እጆቹን አወረደ። ሌንጮ አልኩት ረገጥ አድርጌ። እንደምታደንቀው አውቃለሁ። ከኔ ጋር ይህን ያህል መካጋድ አያስፈልግም። ስለሱ ስታወራ አይኖችህንና ጉንጮችህን አይቻቸዋለሁ። ጦርነቱን ካሸነፈ በኋላ እንደምታደንቀው አውቃለሁ። የቱን ጦርነት? የወያኔዎቹን። ሲጋራውን እስኪያጨስ ታገስኩት። የበጋው አየር ላይ ቡና ያደረገው። ግማሹ ጭስ እላዬ ላይ ወጥቶ ተላከከ። ወይ ላጭስ ይሆን እንዴ? በጣም ኮምፕሊኬትድ ሰው መሆኑንና ቀላል ፖለቲከኛ እንዳልሆነ እረዳለሁ። ምን እንደሚሰራና ምን ለማሳካት እንደሚፈልግ በግልጽ የማያሳውቅ ሰው ነው። ያልኩህ ታደንቀዋለህ በልብህ ነው። ነገርኩሽ። በህይወት እስቲ ለመጀመሪያ ጊዜ አድንቄዋለሁ በል። ጨርሻለሁ። በድጋሚ ተሳሳቅን። ከውጭ ሀገር ስትመጣ አንድ እንደ ጎረምሳ የሚያደርገው ደካማ ሰው ነው ብለህ ነበር የምታስበው? ይህንን በንግግራችን መሃል ተረድቻለሁ። እንኳንስ እኔ ኢሳያስም እኮ በአብይ ጉዳይ ሰርፕራይዝ ሆኗል። ኢሳያስ ድሮ ልጅ ይለው ነበር። ሳቀ። አሁን ልጅ የሚለው አይመስለኝም። ልጅ እንዳልሆነ አውቋል ብዬ ገምታለሁ። በሌላ ቀን እዚያው በረንዳ ላይ ህወሓቶች እየተበታተኑ ነው የሚል ወሬ ይመጣል አልኩት። ቀና አለ። በምን ምክንያት? ጌታቸው ረዳን አልወደዱትም ነው የሚባለው። ወያኔዎች ይህን ያህል ወንዘኛ ናቸው እንዴ? እንዴ በጣም እንጂ በጣም ናቸው። በዚህ ሲበላሉ ነው የኖሩት እኮ። ለዚያውም ከራያ የመጣ ሰው ሊቀበሉ አያደርጉትም። በሻዕቢያ ይስቃሉ እንጂ ወያኔዎችም እኮ ያው ናቸው። አንድም ወጣት ትውልድ አላፈሩም። ሽማግሌዎቹና አሮጊቶቹ ናቸው አሁንም ግብ ላይ ያሉት። መለስ ሰው ሳያዘጋጅና ሳይተካላቸው ሞተ። እነሱ ደግሞ መለስ አለ ብለው ማሰብ አቁመው ነበር። መለስ ገደላቸው። ይገርማል። ለአብይ ስጋትም ይሆን አንድም ሰው የለም። አሁን የአማሮችን ዜና ያለው እጅግ ግነት ያለው ወሬ ነው። ምንም አቅም ያላቸው አልመሰለኝም። አንድ ጊዜ ሶማሊያና ኢትዮጵያ ጦርነት ውስጥ ገብተው ነበር። ሶማሌዎች በየጊዜው መግለጫ ያወጣሉ። ገደልን፣ ማረክን፣ አላሰረፍነውም፣ ይህን ያህል ገደልን። በየጊዜው ነው ይህን የሚያደርጉት። አንድ ፈረንጅ ይህን ሁሉ ወሬያቸውን በየጊዜው ይሰበስብ ነበር። በኋላ ይሄ በየጊዜው የጠራችሁት ቁጥር ከኢትዮጵያ ሰራዊት ይበልጣል አላቸው። የፋኖም የሆነው ብዬ ነው የምረዳው። ኦሮሞ ግን ምንድን ነው የሚፈልገው? በድንገት ጠየቅኩት። ምን እንደሚፈልግ አላውቅም ብዬሻለሁ እኮ። በተገናኘን ቁጥር በቃለ መጠይቅም ላይ ሻይም ስንጠጣ እቤትም ስታገኘኝ ይህን ጥያቄ ብቻ ነው የምጠይቅኝ። ሕዝቅኤል እኮ ፋኖ እያሸነፈ ነው አለ አልኩት። ምን አገባው ደግሞ አለኝ በሲጋራ ጢሱ ውስጥ ወደኔ ዞሮ። ለዛ እኮ ነው ኦሮሞ ምንድን ነው የሚፈልገው ያልኩ። ሕዝቅኤል እኮ መኢሶን ነው፣ አባቱ ደግሞ የኦነግ አጋር ነበር። እየተበሳጨበት ግደሉት ይለን ነበር እኮ። ሕዝቅኤልን ድሮ ታውቀዋለህ እንዴ አልኩት ነገሩ ግራ ገብቶኝ። እንዴ ስነግርሽ ድሮ በእናንተ ትግል ጊዜ ታውቀዋለህ? እድሜው ስንት ይሆናል? 72 ይሆነዋል። በረንዳውን የሞላ ሳቅ አመለጠኝ። 72? አዎ እግዚአብሔርን እውነት ከ50 ዓመት በላይ ገምቼው አላውቅም። ኡይ ሲጋራው መጠጣት። ትልቅ ሰው ነው አለኝ። አየሽ አውሮፕላን አለኝ ወደ ሰማይ እጁን ዘርግቶ። ከኢትዮጵያ እየወጣች ያለች ከበጋው ሰማይ ድምቀት ጋር ጥርትና አነስ ብላ የምትታይ ፕሌን እየጠቆመኝ አየሁ። ምን አዲስ ነገር ነው እንዴ አውሮፕላን አልኩት በሽሙጥ።
አውሮፕላን ከዚህ ሀገር ሲነሳና ሰማይ ላይ ሆኖ ከዚህ ከበረንዳዬ ላይ ሳየው ደስ ይለኛል። ግራ እንደገባኝ ትክ ብዬ አየሁት። አየሽ፣ አውሮፕላን ሲነሳ አገር ሰላም እንደሆነ አውቃለሁ። እዚህ የደረሰ ችግር እንደሌለ የማውቅበት ዋነኛው መንገዴ ነው። ለመሄድ ተነሳው። በቃ ቻው፣ በሚቀጥለው ሳምንት እንገናኛለን። ጋዲሳ ያላችሁት ማህበር ነው ፓርቲ ፈረሰ አይደል? ፈረሰች አለ በሴት ስም። ኦፌኮ፣ ዳውድ፣ ጃዋር ምናምን ሆነው ነው። ጃዋር ደግሞ እሱ ነው ሰብሳቢው። እኔ ጽሑፍ ስለሚረዝምብኝ አንተ ጻፍልኝ ያለኝና ጸሐፊ ብቻ ነበርኩ አለኝ። ስለሚረዝምበት ሳይሆን ስልቹ ስለሆነ እንደሆነ አውቃለሁ። ቅድም የኦሮሞ መንግስት ነው አላልከኝም? የኦሮሞ መንግስት ነው ካላችሁ ምን ልትሆኑ ተጠራራችሁ? ጋዲሳ ጥላ ነው። የኦሮሞ ሰዎች ሲጣሉ የሚተራረቁበት ዛፍ ጥላ ነው። ማን ተጣልቶ ነበር? እኔ እኮ ኮንሴፕት ነው የምነግርሽ። ጃዋር አስታራቂ ሐሳብ ይዞ ይመጣል ብለህ እንዴት አመንከው? ሁለት መንግስት አለ እያለ ጠቅላይ ሚኒስትሩን እያጥላላ ሊያስታርቀን ነው ብለህ እንዴት አሰብክ? እንደገና ሁለታችንም ተሳሳቅን። ልማዳችን ነው። አንዳንዴ ተመሳሳይ ቋንቋ አውርተን ተግባብተን ነው የምንስቀው። እኔ እኮ ጸሐፊ ነኝ። ነገሩ መጥቶ እኔ ላይ እንዴት እንደተለጠፈ አይገባኝም። ጻፍ ይለኛል፣ እጽፍለታለሁ። አባልም አልነበርኩም። እንደ አባልም ያየኝ የለም። እንዴት መነመነ? ለማ ሲጠፋ ሁለተኛ አልተሰበሰብንም። አትሄጂም ወደ ቤትሽ አለኝ ስልችት ብሎት። እየሳቁ ተነሳው።